ሀገርና የህዝብን ጥቅም ካስቀደሙ ደግሞ ዘላቂ የሚሆን የሽግግር ሂደት ሊፈጥሩ እንደሚችሉም ይሄ ታሪክ ያሳየናል እና በእኔ እምነት በጣም እጅግ ወቅታዊ የሆነ መጽሐፍ ነው። ይሄን መጽሐፍ ማንም ሀገርና በሀገሬ ውስጥ በሰላም መኖር አለብኝ ብሎ የሚያምን ዜጋ ሁሉ ሊያነበው ይገባል የሚል እምነት አለኝ እና እጅግ ወቅታዊ ነው። በተለይ አሁን ካለንበት ሁኔታ አንፃር የሀገር መድህን ሊሆኑ የሚችሉ አስተሳሰቦች አሉበት የሚል እምነት አለኝና ማንም ሰው የመግዛት አቅም ያለው የሌለውም ሰው ሊያነበው እንዲችል ነው ሁኔታዎችን ያመቻችን ያለ ነው። ልደቱ ምናልባት ከዚህ መጽሐፍ ላይ በተወሰነ ደረጃ በወፍ በረር ያየሁት አንድ ምዕራፍ አለ የግንቦቱ ማኒፌስቶ የሚለው እንግዲህ እዛ ላይ በዝርዝር ከኢትዮጵያ ወቅታዊ ሁኔታ ከአጠቃላይም ከትግሉ አንፃር ብዙ ነገሮች አይቼበታለሁ። በተወሰነ ደረጃ መጽሐፉ ሙሉ ማንበብ በተለይ ወቅታዊ ትግል ከህዝባዊ ቢተኝነት አንፃር ለሚፈልግ ሰው ጥሩ ማጣቀሻ ጥሩ ሐሳብ የሚገኝበት እንደሆነ የተረዳሁትና እስቲ ስለ ግንቦቱ ማኒፌስቶ የተወሰነ ነገር ብትነግረን የመጽሐፉ ዋና እንትን ዛጋ ያለ ይመስለኛል። እንግዲህ ያው አንበበ ስላልጨረስከው ነው መጽሐፉን እንግዲህ በቀዳሚነት የምናየው እቺ ሀገረ ካኦፒ ከኛ ሀገር ሪያሊቲ ትንሽ ለየት ያለ እውነት አላት። በቀይ ግዛት የነበረች ሀገር ነች። ነገር ግን በተፈጥሮ ሀብት የታደለች ህዝቡ በጣም እርስ በርሱ የሚተሳሰብ ሰላማዊ የሆነ ግጭትን የማይፈልግ ፍቅር ያለበት ሀገር ነው የነበረው በአንድ ወቅት ማለት ነው። በሂደት ግን በተለይ የውጭ አጀንዳዎች እየመጡ የብሔርተኝነት ፖለቲካ እየተስፋፋ ሲመጣ ቅራኔዎች ከጊዜ ወደ ጊዜ እየተጠናከሩና እየጎለበቱ መጥተው ወደ መፍረስ የወሰዷት ሀገር ነች እና ሁለት ተቃራኒ አስተሳሰቦች ነበሩ እዚህ ሀገር ውስጥ በኃይል በትጥቅ ትግል ነው በስልጣን ላይ ያለውን በመፈንቅለ መንግስት ስልጣን ላይ የወጣውን አገዛዝ ማውረድ የሚል አመለካከት ያላቸው ኃይሎች ነበሩ። አይ በህዝባዊ እምቢተኝነት ልናወርደው እንችላለን የሚል አመለካከት ያላቸው የፖለቲካ ኃይሎች አሉ። ይሄን መሰረታዊ ግጭት ነው የምታይበት። በዚህ ግጭት ውስጥ ያለውን ያስተሳሰብ ቅራኔ እና ምርጫ ነው የምታይበት እና የግንቦት ማኒፌስቶ በአንድ የፖለቲካ ድርጅት ቀርቦ የነበረ የመፍትሄ ሐሳብ ነው እና በዚህ የመፍትሄ ሐሳብ መሰረት የፖለቲካ ኃይሎች እና ህብረተሰቡ አስቀድመው 11 ወይም 12 ቅድመ ሁኔታዎችን የሚያሟላ ስራ በበቂ ጥናትና ዝግጅት ከሰሩ በስልጣን ላይ ያለውን አገዛዝ በ45 ቀን ውስጥ ማሸነፍና ማንበርከክ እንደሚቻል የሚያሳይ ሰነድ ነው። ያ ሰነድ ስለ ሀገረ ካኦፒ ቢያወራም በተጨባጭ ለኢትዮጵያ ነባራዊ ሁኔታም የሚሰራ ነው የሚል እምነት አለ እና እኔ ለወቅቱ ትግል እጅግ አስፈላጊ የሆነ አጀንዳ ነው ብዬ የማምንበት ነው ያ የግንቦት ማኒፌስቶ የሚል። ሁለት ነገሮች አሉ በጣም መሰረታዊ ሆነ የግንቦት ማኒፌስቶና የጃይካ ስምምነት የሚባሉ ሁለት አጀንዳዎች አሉ። እነዚህ ፒውርሊ ለኢትዮጵያ ወቅታዊ ሁኔታ የሚያገለግሉ አጀንዳዎች ናቸው። በአንድ በኩል እንዴት በአጭር ጊዜ በበቂ ዝግጅት በህዝባዊ ቢተኝነት በስልጣን ላይ ያለውን አገዛዝ ልናሸንፈው እንደምንችል ፍንትው አድርጎ በዝርዝር የሚያሳይ ነው። በሌላ በኩል ደግሞ አሁን ካለንበት ቀውስ ወጥተን ዘላቂ ወደሆነ ሽግግር እንዴት መግባት እንችላለን፣ ምን አይነት ስምምነት ክራፍት ማድረግ እንችላለን የሚለውን ደግሞ በዝርዝር የሚያሳይ ነው እና መጽሐፉ ልቦለድ ቢሆንም ስለ አንድ በልቦና ስለተፈጠረ አገር የሚያወራ ቢሆንም ከኢትዮጵያ ተጨባጭ ሁኔታ ጋር ግን በጣም ትስስር ያለውና ተመሳሳይነት ያለው ነው እና ይሄን ነው በዋናነት የሚያሳየው እና በጣም እጅግ ወቅታዊ ነው የሚል እምነት አለኝ። እውነቱን ለመናገር በጥድፊያም ይሄን ስራ ሌት ተቀን ለመስራት የተገደድኩት አሁንም መጽሐፉ በሃርድ ኮፒ ታትሞ ለገበያ ከመዋሉ በፊት በሶፍት ኮፒ ለህብረተሰቡ እንዲዳረስ እየፈለኩ ያለሁት እጅግ ወቅታዊና ጊዜ ሊያልፍበት የማይገባ ስለሆነ ነው። እንግዲህ ያው አሁን የጀነሬሽን ዚ የፖለቲካ እንቅስቃሴ በዓለም ላይ እያየው ነው። አሁን ባለው ተጨባጭ ሁኔታ ራሱ ባለፈው ወር ብቻ ወደ 5 ሀገሮች የጀንዚ እንቅስቃሴ በከፍተኛ ደረጃ መንግስታትን አገራትን እየተፈታተነ ነው እና ኢትዮጵያ ከማንም በላይ ይሄ ያስፈልጋታል። ይሄን ማድረግ አላለንበት የህልውና አደጋ መድህን ይሆናል የሚል እምነት አለ። ይሄ ጊዜ ካለፈ ይሄን እድል ካልተጠቀምንበት ግን ወደፊት ዕጣ ፈንታችን ከመቀጠል ይልቅ ወደ አለመቀጠል ወደ መፍረስ ወደ መንግስት የለሽ ሁኔታ ወደ ባሰ የእርስ በርስ እልቂት የመግባትና በመጨረሻም የመበታተን አደጋ ነው የሚል እምነት አለ እና በዛ ሴንስ ኦፍ አርጀንሲ የተጻፈ መጽሐፍ ነውና በዚህ ፍጥነት በዚህ ትኩረት አንባቢያን ሊያነቡት ይገባል ብዬ ስላመንኩ ነው
አሁን ምረቃውን በፍጥነት ተካሂዶ በሶፍት ኮፒ ወደ ህብረተሰቡ ለንባብ እንዲቀርብ ጥረት እያደረኩ ያለሁት። ልደቱ እንግዲህ ሀገረ ካኦፒ ላይ በተለይ ግንቦት ማኒፌስቶ አንድ ከኛ ጋር የሚገናኝ ብቻ ሳይሆን አንተንም ብዙ ጊዜ ባገኘን ቁጥር የምንፈትነው ጥያቄ የምናቀርብልህ መሬት ላይ ይሄ እንዴት ተግባራዊ ሊሆን ይችላል? በተለይ አንድ አብይ አህመድ አይነት አገዛዝ እዛ ሀገረ ካኦፒ ላይም የሀገሩ ገዢ የሚያቀርበውም የመፍትሄ ሀሳብ መሳሪያችሁን አስቀምጣችሁ ግቡ ነው እንጂ ለሽግግር መንግስትም ሆነ ለሌላ ፈቃደኛ የሆነ አገዛዝ አይደለም። እዛ ሀገረ ካኦፒ ላይም ኢትዮጵያም ያለው ሁኔታ ተመሳሳይ ነው፣ ህዝቡም የሚያቀርበው ተመሳሳይ ነው። እዛ ላይም እንዴት በይህንን መንግስት በሰላማዊ ትግል እንጥላለን የሚል ከፍተኛ የሆነ ጥያቄ ያነሳ ነበርና ይህንን በደንብ እዛ ላይ ቁልጭ አድርገ አስቀምጣል። አሁንም ይህን ጥያቄ እናነሳለን። ኢትዮጵያ ባለው ወቅታዊ ነባራዊ ሁኔታ እንደ አብይ አህመድ አይነት አገዛዝ ባለበት ይህንን ነገር ተግባራዊ ማድረግ ይቻላል ወይ? የተሞከረ ነገር አለ። የሐኪሞች አመፅ ተሞከረ። አሁን ሰሞኑንም በቡታጅራ በአፋር እንደዚህ ህዝባዊ ቢተኝነቶች ተከስተዋል። ግን ገና 2-3 ቀን ሳይቆዩ የሚጠፉበት ሁኔታ በአገዛዙ የሚጨፈለቁበት ሁኔታ ነው ያለውና ይሄ ደግሞ ሰላማዊ ትግል ኢትዮጵያ ውስጥ ተስፋ የሚያስቆርጥ እንዳይሆን ስጋት አለ። ይሄ ተመሳሳይ ነገር ነው እዛ መጽሐፉ ላይ የሚያየውትና እንዴት መውጣት እንችላለን የሚለውን ያስቀመጥክበት ነገር ያለ ይመስለኛል። አዎ አንዱ ለመጽሐፉንም ለመጻፍ ያነሳሳኝ አንዱ ምክንያት ይሄ ነው። ከፍተኛ ጥያቄ አለ በህብረተሰቡ አይምሮ ውስጥ እንዴት ይቻላል የሚል እና የኔ እምነት ደግሞ ይቻላል የሚል ነው። ግን ዝም ብሎ ይቻላል ማለት ሊያግባባ የሚችል አይሆንም። ስለዚህ ይሄን በዝርዝር በተጨባጭ ማሳየት ይገባል የሚል እምነት ስላለኝ ነው ወደዚህ ጽሁፍም ለመግባት የተገደድኩት። እና በዋናነት ለዚህ ጽሁፍ መጻፍ አንዱ ምክንያት ይሄ እንዴት ይቻላል የሚለውን ጥያቄ ለመመለስ ከመፈለግ የመጣ ፍላጎት ነው። እና ሪሊ መሳይ ይቻላል የሚል እምነት ነው ያለኝ። አሁን ምልህ የጀንዚ አብዮት እያካሄዱ ያሉ ሀገሮች ያለባቸው ችግር ከኛ ጋር ሲነጻጸር በጣም በጣም ቅልጦት ነው። አንዳንዶቹ የትምህርትና የጤና ፖሊሲ ጉዳይ ነው፣ አንዳንዶቹ የኮራፕሽን ጉዳይ ነው፣ አንዳንዶቹ የውሃና የመብራት ችግር ነው፣ አንዳንዶቹ ኢንተርኔት ተዘጋብን ብለው ነው። እኛ ግን ከፍተኛ የሆነ የህዝብ እና የአገር የመቀጠልና ያለመቀጠል የህልውና ፈተና ውስጥ ነው ያለው። በኢኮኖሚ በኑሮ ውድነት ህዝቡ ከመኖር ወደ አለመኖር ህይወቱ እየተቀየረ፣ ከዛም በላይ በጦርነት እያለቀ ነው። አንድ ጦርነት አይደለም፣ 3-4 ጦርነት በተከታታይ። አሁን ደግሞ የበለጠ ጦርነት በተለየ ኃይል አስተላለፍ አፍጦ የመጣበት ሁኔታ ነው። ይሄን ሁሉ ሸክም ተሸክመን እኛ ስለ መንግስት ክፉነትና መጥፎነት ዝም ብለን እያወራን ሌሎች ሀገሮች ከኛ በታች ያለ ችግር ያላቸው እየቀደሙን ነው። ይሄው ባለፈው ፔሩ ኦልሞስት የመንግስት እኮ ለውጥ አመጡ አይደል? አሁን ማን ነው እንትን ኔፓል ማለት ነው። ኔፓል አሁን ፔሩ ተመሳሳይ እንቅስቃሴ ውስጥ ነው ያሉት። ማዳጋስካር ተመሳሳይ እንቅስቃሴ ውስጥ ነው ያሉት። ሞሮኮ ተመሳሳይ እንቅስቃሴ ውስጥ ነው ያሉት። እና ይሄን ስታይ ፓራጓይ ተመሳሳይ እንቅስቃሴ ውስጥ ነው ያለው። የነዚህ ሀገሮች ችግር በፍጹም ከኛ ጋር የሚነጻጸር አይደለም። ከኛ በታች ያለ ችግር ነው ያለው። ለምን አምባገነን፣ ለምን እኩልነትን የማያመጣ መንግስት፣ ለምን መሰረተ ልማት የማያሟላ መንግስት ይገዛናል የሚል ነው። አንዲት ፕሮቴስተር በዓለም አቀፍ ሚዲያ ተጠይቃ ስትናገር ሰምቻት ነበር። በተመሳሳይ ሰዎች መገዛት በቃን፣ ይሄ አጀንዳ ብቻ በቂያችን ነው ስትል ሰምቻታለሁ። የኢትዮጵያ አጀንዳ ከማንኛውም አገር አጀንዳ የበዛ ነው። አሁን ብቻ አይደለም፣ የአረብ ስፕሪንግ በነዛ ሁሉ አገሮች ለውጥ እንዳመጣ አይተናል። ዓለምን ያስደነቀ ለውጥ ነው ያመጣው። ቱኒዚያ የነበረው ሁኔታ ከኢትዮጵያ የወቅቱ ሁኔታ ጋር በፍጹም የሚነጻጸር አይደለም። አንድ ወጣት መሐመድ ቦአዚዝ የሚባል ወጣት በብሶት በፖሊስ ግፍ ምክንያት ራሱን አቃጥሎ ስለሞተ ነው ያ አብዮት የተቀጣጠለ። ለብዙ መንግስታት ለውጥ መነሻ ሆኗል። ሊቢያ ላይ የተካሄደውን ለውጥ ካየን የሊቢያ ህዝብ እኮ የወርቅ ቀለብ ከመንግስት እኮ የሚቆረጥለት እኮ ነበር። በነፃ የሚማር በነፃ የሚታከም ባንክ አካውንት ውስጥ የወርቅ ቀለቡ የሚሰፈርለት ህዝብ ነው የነበረው። ዴሞክራሲ ያስፈልገኛል፣ መብላት መጠጣት ብቻ አይበቃኝም ብሎ ነው አምጾ የጋዳፊን መንግስት ያወረደ። የግብጽ ሁኔታ ከኛ በብዙ ርቀት የተሻለ ነበር። ኦልሞስት ከአፍሪካ በተለየ ሁኔታ ያደገ ሀገር ነበር እነ ሙባረክ የፈጠሩት። ኖ ዲሞክራሲ በተሟላ ሁኔታ እንፈልጋለን፣ እኩልነት እንፈልጋለን ብሎ ነው የሙባረክ መንግስትም የግብጽ ወጣት በዛ አብዮት ማውረድ የቻለው። እና በየትኛው መመዘኛ ከሄድን በችግሩ በመንግስትም ባህሪ
የኢትዮጵያ ነባራዊ ሁኔታ ለሰላማዊ ህዝባዊ እምቢተኝነት እጅግ በጣም ፈርታይል የተመቸ ነው ማለት ይቻላል። ትልቁ ችግር ያለው እኛ ላይ ነው። ይሄን ሰብረን ይቻላል ብለን ያን ማድረግ ባለመቻላችን ነው። እና ሀገረ ካኦፕ የሚያሳየው የፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ ጋዜጠኞች፣ እናንተ የመሰላችሁት ምሁራን በዚህ ረገድ ማድረግ ያለብንን ዝግጅት በአግባቡ ካደረግን እዛ ውስጥ እንዳስቀመጥኩት በ6 ሳምንት ወይም በ45 ቀን የሰላማዊ ህዝባዊ እምቢተኝነት ትግል ይሄን አምባገነን መንግስት ማንበርከክ ማሸነፍ ይቻላል። ማንም ቻሌንጅ ሊያደርገኝ ይችላል በዚህ ረገድ እና መጽሐፉ ተጽፏል። ትችቶች ሊቀርቡ ይችላሉ። በዚህ ረገድ ልንወያይ እንችላለን። እኔ ግን ጥርጥር የለኝም ይሄን ነገር ማድረግ ካልቻልን ግን በብዙ እጅ ከመዳን ይልቅ የመፍረስ ዕጣ ፈንታ ነው ያለ እና ሀገረ ካኦፕ ታሪኳ በጣም በከፍተኛ ደረጃ ኢትዮጵያውያንን የሚያስተምር ሆኖ ነው ያገኘሁት። በነገራችን ላይ ምረቃው ላይ ከ20 በላይ የኢትዮጵያ የፖለቲካ መሪዎች፣ ታዋቂ ግለሰቦችን ጋብዣለሁ። ኢትዮጵያውያን ከሀገረ ካኦፕ ታሪክ ምን እንማራለን የሚል እና አሉ የሚባሉ በአገሪቱ ፖለቲካ አሉ የሚባሉ ታዋቂ ሰዎች ምናልባትም አንዳንዶቻችን ይቀርባሉ ብለን ማንጠብቃቸው ሰዎች ሁሉ ተጋብዘዋል። የሚቀጥለው ሳምንት ቅዳሜ ማለት ነው እና በዚህ ጉዳይ ላይ አስተያየት የሚሰጡበት ይሆናል እና እኔ ብዙ ጽሁፎችን ጽፌያለሁ። 6 መጽሐፍ ጽፌያለሁ። ምናልባት በመቶዎች የሚቆጠር 400 500 አርቲክል እስካሁን ጽፌያለሁ። ለዚህ ስራ ለሀገረ ካኦፕ ስራ የምሰጠው ግምት ግን በጣም የተለየ ልዩ ባህሪ ያለው ነው። ልዩ ተልእኮ ያለው ነው እና ሪሊ ማንም መግዛት የሚችልም መግዛት የማይችልም እንዲያነበው መጠየቅ ፈልጋለሁ። መግዛት የማይችሉ ሰዎች እንዴት ነው ማግኘት የሚችሉት የሚለውን ያው ጥያቄው ካለ ላብራራው ይችላል። አዎ ወደዛ አመጣለሁ። ስለ መጽሐፉን እንዴት ይገኛል የሚለውና ምረቃውንም በተመለከተ ግን አሁንም እዛው ህዝባዊ እምቢተኝነት ላይ በተወሰነ ደረጃ ምክንያቱም ከቅርብ ጊዜ ወዲህ በተለይ ህዝባዊ እምቢተኝነትን ጉዳይ በደንብ አብዝቼም እኔም በግሌም ያሰብኩበት ያለው ጉዳይ ነው። ይሄንን እንዴት በተጠናከረ ሁኔታ ኢትዮጵያ ላይ ማስፋፋት ይቻላል ነው። የትጥቅ ትግል የሚያደርግ ወገን አለ። ከዛ ጋር እንዴት ተጣጥሞ ነገ ከነጎዲያ ይህን ስርዓት አስጨንቆ ከስልጣን ማስወገድ ይገባል የሚለው በዋናነት የዚህ ህዝባዊ እምቢተኝነትን ከኢትዮጵያ ነባራዊ ሁኔታ ኢትዮጵያ ካለችበት ከኢትዮጵያ አንጻር ምን አይነት ህዝባዊ እምቢተኝነት መደረግ አለበት የሚለውን የተለያዩ ነገሮችንም ማንበብ ጀምሬያለሁ። እንደ አጋጣሚ አንተ ደግሞ በዚህ መልኩ መጽሐፉን ይዘህ ስትመጣ የበለጠ ነገሮችን በደንብ እንድናስብበት የሚያደርግ ነው። ሰሞኑን እንደ አጋጣሚ አንተም እንደጠቀስከው በተለያዩ አካባቢዎች ህዝብ ተነስቷል። በኔፓል፣ በማዳጋስካር፣ በሞሮኮ፣ በሌሎችም አካባቢዎች ጄኔሬሽን ዚ ጄንዚ የሚባለው አብዮት ተቀጣጥሏል። እንዳልከውም ብዙ ቦታዎች ከኛ አንጻር ቅንጦት ነው የሚመስለውና ከኢትዮጵያ አንጻር እንዴት ነው ይህንን ነገር አጣጥመን ለኢትዮጵያ የሚሆን እንደምታየው ነው። አብይ አህመድ ሰሞኑን በብዙ ትልልቅ ፕሮጀክቶች እውነት ናቸው፣ ትክክለኛ ናቸው፣ እሱ ሌላ ጉዳይ ነው። ግን ሰው ሌላ እንዳያስብ በትልልቅ ፕሮጀክቶች የማደንዘዝ ከፍተኛ ፕሮፓጋንዳ እየተሰራ ነው ያለው። ይህንን በዚህ ታጥበው የተወሰዱ ኢትዮጵያውያን ቀላል አይደሉም። እነዚህን ጨምሮ የማሳመንና ወደ ህዝባዊ እምቢተኝነት የማስገባቱ ነገር ቀላል የቤት ስራ የሚሆን አይደለምና ከኢትዮጵያ ነባራዊ ሁኔታ አንጻር የሚቻል ነገር እናገኛለን መጽሐፍ ውስጥ ምናልባትም ወይም ደግሞ ወደዛ ልንለውጠው የሚያስችል ግንዛቤ የሚሰጠን ነገር ይኖራል። በደንብ በነገር ላይ አሁን ስለ ትጥቅ ትግል ማንስተሃል መሳይ ያው ሁለት አስተሳሰብ አለ ኢትዮጵያ ውስጥ አይደለ? ወይም 3 አስተሳሰብ አለ ልንል እንችላለን። ለውጥ ማምጣት የሚቻለው በትጥቅ ትግል ነው የሚሉ ኃይሎች አሉ። የለም ለውጥ ማምጣት የሚቻለው በሰላማዊ ትግል ነው የሚሉ ኃይሎች አሉ። የለም ሁለቱንም በመጠቀም ነው የሚሉ ደግሞ ኃይሎች አሉ። 3 አይነት አስተሳሰብ አለ ማለት ይቻላል። በትጥቅ ትግል የሚያምኑ ሰዎች አሁን ወሬ እያወሩ አይደለ? በሚያምኑበት መንገድ መንግስትን በሚያምንበት ቋንቋ እያነጋገሩት ነው፣ እየተዋጉ ነው፣ መስዋዕትነት እየከፈሉ። በሰላማዊ ትግል ምናምነው ኃይሎች ግን እስካሁን ድረስ እያወራን በተግባር እየሰራን አይደለም። ሰላማዊ ህዝባዊ እምቢተኝነት በዋናነት የሚካሄደው በከተማ ህዝብ ነው። በዋናነት የሚካሄደው በተማረው ህብረተሰብ፣ በነቃው ህብረተሰብ። ይሄ ህዝብ ጠባቂ ነው የሆነው፣ ወሬኛ ነው የሆነው፣ ዝም ብሎ ቁጭ ብሎ ተች ነው የሆነው። ይሄ መቆም አለበት። በምናምንበት ነገር ዋጋ መክፈል አለበት። በተግባር ማሳየት አለብን። ደግሞ ይሄ ይቻላል የሚል እምነት አለኝ እና እዛ ላይ የተቀመጡት የግንቦት ማንፌስቶ የሚለው ደንበኛ የሆነ የህዝባዊ ሰላማዊ እምቢተኝነት መመሪያ ሆኖ ሊያገለግል ይችላል። ከኢትዮጵያ ተጨባጭ ሁኔታ ጋር ተገናዝቦ የተሰራ
ምን አይነት ጥንቃቄ ሊደረግ ይችላል? አስቀድሞ ምን አይነት ዝግጅት ሊደረግ ይችላል? ምናደርገው ትግል አንድ መሃል ላይ መቆም እንዳይችል እንዴት ማድረግ ይቻላል? እንዳይጠለፍ ማድረግ እንዴት ይቻላል? በዛ ትግል የሚመጣው ውጤት ጊዜያዊ ሳይሆን ዘለቄታዊ እንዲሆን ማድረግ እንዴት ይቻላል? ይሄን ሊፈታተኑ የሚችሉ አደጋዎች እና ችግሮች ምንድን ናቸው? እነዚህን ሁሉ በዝርዝር ያየ ሰነድ እና ይሄ በከፍተኛ ደረጃ ጠቃሚ ነው የሚል እምነት አለኝ። እኔ በዚህ ጉዳይ ላይ የሚያምኑ የማያምኑ ሰዎችም ዘ ቤኔፊት ኦፍ ዘ ዳውት ለኔ ሰጥተው ሰነዱን ቢያዩት ቢመረምሩት ጥሩ ነው የሚል እምነት አለኝ እና ከኢትዮጵያ ሪያሊቲም አናርቀው 40 ዓመት በስልጣን ላይ የነበረ የንጉሱ ስርዓት እኮ በሰላማዊ መንገድ ነው የተወገደው፣ በተማሪዎች እንቅስቃሴ አይደለ እንዴ? 27 ዓመት በስልጣን ላይ የነበረው አምባገነኑ ኢህአዴግ መንግስት እኮ ቻሌንጅ የሆነው በቄሮና በፋኖ ሰላማዊ ህዝባዊ እንቅስቃሴ እኮ ነው አይደለ እንዴ? በጦርነት አይደለም። ከኢትዮጵያ ሪያሊቲም አናርቀው ሰላማዊ ትግል ምን አይነት ለውጥ ሊያመጣ እንደሚችል አሳይቶናል። እዚህ ላይ ግን የወሰድነው ትምህርት አለ። ሰላማዊ ትግልን ስላካሄድ ነው ብቻ ውጤት ያመጣል ማለት አይደለም። ሄዶ መንግስትን ሊያወርድ ይችላል፣ ግን ዘላቂ ውጤት ላያመጣ ይችላል። ሄዶ በአፈጮሌዎች በብልጦች ሊጠለፍ ይችላል፣ ሊኮላሽ ይችላል። አሁን ከዚህ የወሰድነውን ትምህርት እንዴት ነው ተምረን ምናደርገው ትግል እንዳይጠለፍ እንዳይጨናገፍ ዘላቂ እንዲሆን ምናደርገው የሚለውን ጥያቄ ለመመለስ ነው ሀገረ ካኦፒ ትኩረት የሚያደርገው። አሁን ቅድም ያነሳኋቸው በዚህ ወር 5-6 ሀገሮች ላይ የሚካሄዱ ህዝባዊ አመጾች እውነቱን ለመናገር በግብታዊነት የተነሱ ናቸው። ህዝቡ ፍንቅል አድርጎት በሆነ ስፓርክ ባደረገ ጉዳይ እያደረጋቸው ያሉ በፖለቲካ ኃይሎች ቁጥጥር እየተካሄዱ አይደለም፣ በማህበራዊ ሚዲያ የሚመሩ ናቸው። ሀገረ ካኦፒ ላይ የምታየው ግን ይሄ ሰላማዊ ህዝባዊ እምቢተኝነት ከዛ ባለፈ በተደራጁ ኃይሎች፣ በሲቪክ ማህበራት፣ በፖለቲካ ኃይሎች መመራት እንዴት ይችላል? አስቀድሞ እንዴት አይነት ዝግጅት ሊደረግበት ይችላል? ይሄን በማድረግ መጨናገፍን መጠለፍን እንዴት ማስቀረት ይቻላል? የመጨረሻ ግቡ ደግሞ መንግስትን ከስልጣን ማውረድ ሳይሆን ዘላቂ የሆነ አስተማማኝ የሆነ ሽግግር ማምጣትን እንዴት ማድረግ ይቻላል የሚለውን ጥያቄ ለመመለስ የሚሞክር ሰነድ ነው እና ሪሊ እንዲሁ ዝም ብሎ በስሜት የተጻፈ ነገር አይደለም። በዚህ ጉዳይ ላይ 34 ዓመት ሙሉ ትግል አድርጌያለሁ። የዛ ጭማቂ ነው ማለት የዛ ልምድ ውጤት ነው ማለት ይቻላል እና በስሜት የሚጻፍ ነገር አይደለም። ስለዚህ እኛ አንመንበትም በትጥቅ ትግል ነው ይሄ መንግስት መውረድ የሚችለው ብለው የሚያምኑ ኃይሎች ወሬ አቁመው ይሄ መንግስት በሚገባው ቋንቋ እያነጋገሩ ስለ ሰላማዊ ህዝባዊ እምቢተኝነት ትግል ማድረግ የሚጠበቅብን ኃይሎች ግን እያወራን ነው ያለን። እኔ በእኔ እምነት ከዚህ በኋላ የዶክተር አብይ መንግስት ይሄን አደረገ፣ ይሄን ፈጠረ፣ ይሄ ድክመት አለው፣ ይሄ ችግር አለው ብሎ ማውራት ምንም ፋይዳ ያለው አይመስልም። ይሄን ወሬ እንደውም ይፈልጉታል እነሱ። አሁን ጠቅላይ ሚኒስትሩ በምረቃ የውሸት ተስፋ በመስጠት ተወጥሮ የምታየው እውነቱን ልንገር ጦርነትን በመፍራት አይደል። ነገ ከነገ ወዲያ ሰላማዊ ህዝባዊ እምቢተኝነት ተቀጣጥሎ ችግር ይፈጥርብኛል የሚል ስጋት ፍርሃት ውስጥ ስላለ ይሄን በደንብ መረዳት አለ። ስለዚህ ይሄን ወሬያችንን አቁመን ትችታችንን አቁመን ከዚህ በኋላ ጥቅም ያለው አይመስለኝ። ከበቂ በላይ ይሄን መንግስት አውቀነዋል። ከዚህ በኋላ ስለዚህ መንግስት ክፉነት፣ ደካማነት ማንም ሊነግረን የሚችል ኃይል ያለ አይመስለኝ። ተጨማሪ መረጃም የምንፈልግ አይመስለኝ። ስለዚህ ወደ ተግባር እንዴት እንግባ? ይሄን የተግባር ጥያቄ በተጨባጭ የሚመልስ ጽሁፍ ነው በኔ በኩል ለመጻፍ የሞከርኩት እና እኔ ጥያቄውን በደንብ ይመልሳል የሚል እምነት ነው ያለ። እንደው ልደቱ አንድ እንደዚህ ህዝባዊ እምቢተኝነት ለማድረግ የጋራ አጀንዳ ሊኖር ይገባል። አሁን ኢትዮጵያ ውስጥ ባለው ላለፉት 40 ዓመታት በሰፈነው የዘር ፖለቲካ ምክንያት ሁላችንም በየአጥራችን በየብሔራችን ካልሆነ በስተቀር ሌላው የፖለቲካ እንኳን ጥያቄ ቢኖር ያንን በብሔረሰብ ባለንበት አመለካከት ታጥረን የቆየን በመሆናችን እንዴት አድርገን ነው አንድ ሀገራዊ የሆነ አጀንዳ ልንፈጥር የምንችለው? የለንምስ ወይ? የጋራ አጀንዳ የለንም። ለምሳሌ ኦሮሞን ከአማራው የሚያገናኘው፣ ትግሬውን ከሌላው የሚያገናኘው የአጀንዳ በሌለበት በሀገራዊ የሆነ ህዝባዊ እምቢተኝነት ለመፍጠር የሚቻል አይደለም የሚልም ነገር አለና እዛ መጽሐፉ ላይ በተወሰነ ደረጃ መነሻው እንደውም የጋራ አጀንዳ የጋራ ማታገያ አጀንዳ ሊኖር ይገባል ነው። ከዚህ አንፃር እድል አለን እኛ አሁን በዚህ በተበጣጠሰ እዚህም እዛም በተከፋፈለ ማህበረሰብ ውስጥ የጋራ አጀንዳ ይዘን መውጣት እንችላለን ብለህ ታምናለህ?
ዋናው ይሄ ነው እኮ አሁን ለምሳሌ ሰላማዊ ትግልን አካሂዶ በአጭር ጊዜ ውስጥ ውጤት ማምጣት ይቻላል ሲባል እንዲሁ ዝም ብሎ ይቻላል ማለት አይደለም። በቂ የሆኑ ዝግጅቶች ያስፈልጋሉ። የቤት ስራችንን መጀመሪያ ሰርተን መገኘት ይኖርብናል። አንዱ የቤት ስራ ምንድነው? አሁን የመጣው አደጋ ያለንበት አደጋ ሁላችንንም ጠራርጎ የሚያጠፋ መሆኑን መገንዘብ፣ የአንድ ህብረተሰብ የተናጠል ችግር ሳይሆን የሁላችንም ችግር መሆኑን መገንዘብ ነው። በነገር ላይ ይሄ ግንዛቤ በሂደት እያደገ መጥቷል። ያው እየተከታተልከው ነው። አሁን ብዙ የፖለቲካ ኃይሎች መሰባሰብ ጀምረዋል። አይ በተናጠል የትም አንደርስም፣ ችግሩ የጋራ ነው፣ አደጋው የጋራ ነው፣ በጋራ ታግለን ነው ይሄን ችግር ልንወጣው የምንችለው የሚል አስተሳሰብ በከፍተኛ ፍጥነት እያደገ መሰባሰቦች በውጭ ሀገርም በሀገር ውስጥም እያየን ነው። መሳይ አሁን ህወሓት፣ ፋኖ፣ ኦላ በምን መልኩ ተባብረው ሊሰሩ ይችላሉ የሚል ጥያቄ ራሱ እንደ ጥያቄ ሊነሳ ይችላል ብለህ ኢትዮጵያ ውስጥ ከ2-3 ዓመት በፊት ታስብ ነበር? አይታሰብም። ግን አሁን የመጣው ችግር ማንንም የሚያተርፍ አይደለም፣ ሁላችንንም የሚያጠፋ ነው የሚል አስተሳሰብ በመፈጠሩ ፊት ለፊት ይተያያሉ የማይባሉ ይነጋገራሉ የማይባሉ የፖለቲካ ኃይሎችም አደጋው የጋራ መሆኑን ተገንዝበው ወደ መሰባሰብ ይመጡ እና በዚህ ረገድ ለውጥም እየመጣ ነው። ይሄን ለውጥ በደንብ መጨበጥና ወደ ተግባር በተሎ መለወጥ ያስፈልጋል። ሞመንተሙን እንዳያጣም ማድረግ ያስፈልጋል። ስለዚህ ሪሊ መበታተናችን የጋራ ችግር እያለን ብዙ የጋራ ችግር እያለን በልዩነት ላይ ማተኮራችን ነው እስካሁንም ውጤታማ እንዳልሆን ያደረገ። ከማንኛውም ሀገር የፖለቲካ ኃይል በላይ የኢትዮጵያ የፖለቲካ ኃይሎች የጋራ አጀንዳ ነው። ሰላም የማንም ዜጋ እንኳንስ የፖለቲካ ኃይሎች የማንም ዜጋ የጋራ አጀንዳ ነው። የኢትዮጵያ ሕዝብ እኮ አሁን ሰላም የለውም። ከቦታ ቦታ በነፃነት የመንቀሳቀስ ነፃነት የለውም። እንግዲህ ከደርግ ጊዜ በኋላ አሁን እኮ እንግዲህ ከ40 ዓመት በኋላ ብለው ልጆቹ እኮ በአፈሳ በግዳጅ ውትድርና እኮ እየተያዙ ለጦርነት የሚማገዱበት ሁኔታ ነው የተፈጠረው። ሰላም የለውም። ሰርቶ ማደር የማይችልበት ሁኔታ ነው የተፈጠረው። ልጆቹ በጦርነት እያለቁ ያለበት ሁኔታ ነው የተፈጠረው። ይሄ የሰላም አጀንዳ የማናችንም የጋራ አጀንዳ ነው። ከሰላም በላይ ደግሞ ማንንም ሊያስተሳስር የሚችል አጀንዳ የለም። የኢኮኖሚ ጥያቄ፣ የኑሮ ውድነት ጥያቄ እያንዳንዱን አይደለም ድሃውን አይደለም መካከለኛ ገቢ ያለውን ሀብታሞቹን የሚያሳስብ ጥያቄ የሚያሳስቡ ከመኖር ወደ አለመኖር እየቀየራቸው ኢትዮጵያ ውስጥ በጣም ኢፍትሃዊ ኮራፕትድ የሆነ መንግስት መጥቶ ቢዝነስ የሚባለውን ነገር ማካሄድ የማይቻልበት ሁኔታ እየተፈጠረ ነው። ህዝቡ በኑሮ ውድነት 2 ጊዜ መብላት አይደለም 1 ጊዜ መብላት አይደለም መኖር የማይችልበት ሁኔታ እየተፈጠረ ነው። የዲሞክራሲ ጥያቄ፣ የሰብአዊ መብት ጥያቄ በታሪካችን አይተነው በማናውቅ ሁኔታ ነው በአደባባይ እየተፈጸመ ያለ። ስለዚህ ይሄ ሁሉ የጋራ ጥያቄ ነው። ከዚህ አደጋ ከዚህ የህልውና ችግር የመውጣት አደጋ የፖለቲካ ኃይሎች ብቻ አይደለም የእያንዳንዱ ዜጋ የጋራ አጀንዳ ነው። በየትኛውም መለኪያ የትም ዓለም ካሉ የፖለቲካ ኃይሎች በላይ የጋራ አጀንዳ ያለን ኢትዮጵያኖች የሚል እምነት አለ። በነገር ላይ ሰላማዊ በሆነ ሁኔታ በሰለጠነውም ሀገር ያሉ የፖለቲካ ኃይሎች ልዩነት ብቻ አይደለም ያላቸው የጋራ ጉዳይ ያላቸው እንኳንስ በኢትዮጵያ ተጨባጭ ሁኔታ። እኛማ ዋናው የህልውና ጥያቄ የሰላም ጥያቄ የጋራ አጀንዳ እንዲሆን ግድ ብሎናል። ስለዚህ ሪሊ ከበቂ በላይ የሆኑ የጋራ አጀንዳዎች ናቸው። ልዩነቶቻችን አሉ፣ አሉ። እነሱን በሂደት በተለያዩ መድረኮች እንፈታቸዋለን። የሚቻሉትን በድርድር እንፈታለን። በድርድር የማይቻሉትን ደግሞ የሀገሩ ባለቤት የሆነው ህዝብ በሪፈረንደም በህዝብ ውሳኔ እንዲፈታቸው እናደርጋለን። ሌሎቹን ቅራኔዎች ደግሞ እንደማንኛውም ሀገር የምርጫ አጀንዳ አድርገናቸው ይዘናቸው እንቀጥላለን። በዲሞክራሲ አግባብ እየተፈቱ ይቀጥላል። ስለዚህ አሁን ላይ ማተኮር ያለብን እነዛ ልዩነቶች ላይ አይደለም። እነዛ ልዩነቶች ከግለሰብ መብት ተነስቶ እስከ ሀገርና ህዝብ ህልውና ድረስ ያሉን ጥያቄዎች ሁሉ መልስ ሊያገኙ የሚችሉት መጀመሪያ ሀገሩ እንደ ሀገር ህዝቡ እንደ ህዝብ በህልውና ሲቀጥል፣ የትኛውም ጥያቄ መልስ የሚያገኘው ሀገርና ህዝብ ሲኖር። ስለዚህ አሁን ልዩነትን ማንሳት ትርጉም የለውም። ነባራዊ ሁኔታውን አለመረዳት ነው፣ አለማወቅ ነው። ስለዚህ የልዩነት ጊዜ አይደለም። አሁን ልዩነቱን ወደ ጎን አቁመን በአንድ ላይ መቆም። አንድ ትልቅ እንቅፋት የሚሆን ጉዳይ አለ አሁን የቀረን የተጠያቂነት ጉዳይ ነው። ትናንት ከሌ እንዲህ አድርጓል፣ እንዲህ አይነት ወንጀል ፈጽሟል፣ ከሱ ጋር እንዴት አብሬ ልቆም ልታገል ይችላል የሚል አንድ የገነገነ ጥያቄ እንዳለ ይሰማኛል። ይሄም መፍትሄ አለው የሚል እምነት አለ። ተጠያቂነት መኖር አለበት። በኢትዮጵያ ተጠያቂነት ከሌለ አሁን የተፈጠሩ ችግሮች የተፈጸሙ ወንጀሎች ሁሉ ነገ ከነገ ወዲያ እንደማይፈጸሙ ዋስትና ሊኖርና አይችልም። ግን ተጠያቂነት መቼ የሚለውን በደንብ መረዳት መቻል አለ።
አሁን የተጠያቂነት ጊዜ አይደለም። ይሄ መንግስት በስልጣን ላይ እስካለ ድረስ ይሄ መንግስት እየጨፈጨፈን ከመኖር ወደ አለመኖር እየቀየረን ተጠያቂነትን በተግባር ልናውል አንችልም። ይሄን የተጠያቂነት ጉዳይ ነገ ከነገ ወዲያ ለምንፈጥረው የሽግግር ሂደት በዛ ሂደት ውስጥ ለሚኖር የሽግግር ጊዜ ፍትህ ማሳደር አለብን። ያኔ ማናችንም የሚፈለግብን ተጠያቂነት በመረጃ ተረጋግጦ መቀጣት አለብን። ተጠያቂነትን መቀበል አለብን። ያ የተጠያቂነት ጉዳይ ግን ለዛሬ ትብብር ልውናችንን ለማዳን ለምናደርገው ትግል እንቅፋት ሊሆንብን አይገባም። የኢትዮጵያ የፖለቲካ ኃይሎች ይሄን በብልህነት ማየት መቻል አለብን የሚል እምነት አለና ከበቂ በላይ ከማንኛውም ሀገርና ህዝብ በላይ ኢትዮጵያውያንን ዛሬ ትልቅ የጋራ የሚያስተሳስር አብሮ የሚያታግል አጀንዳ ያለ። እንግዲህ ልደቱ ወደ መጽሐፉ ምርቃትና መጽሐፉ እንዴት ሊገኝ ይችላል ወደሚለው ጉዳይ ልምጣና እንግዲህ ምርቃቱ በሚቀጥለው ሳምንት እንደሚካሄድ ነው የተገለጸው። ምናልባት ለምረቃውም ብዙ ሰዎች ይገኛሉ ኢንተርኔት ማለት ነው ተገኝተው ይከታተላሉ። ስለ መጽሐፉም ግምገማ ያደረጉ ሰዎች እንደዚሁ ትንታኔያቸውን ያቀርባሉ ተብሎ ነው የሚጠበቀውና እስቲ እንደው የሚጠቀሱ ስሞችም ካሉ እነማን እንደሆኑ ስም ልናውቅ ከቻለን ምርቃ ፕሮግራሙን እንዴት ነው መከታተል የምንችለው? እንዲሁም መጽሐፉንስ እንዴት ማግኘት ይቻላል? እንደ አወቁት ከሆነ በኢንተርኔት ሶፍት ኮፒው የሚሰራጭ እንደሆነ ነው። ምናልባት ሃርድ ኮፒውን የሚፈልግ ሰው ካለ ቤቱ አስቀምጦም መጽሐፉን እያነበበ እንደ ታሪክም ማስቀመጥ የሚፈልግ ሰው ካለም ሃርድ ኮፒው የመታተም እድል አለው ወይ? ይሄንንም ጨምሮ አጠቃላይ ስለ መጽሐፉ መረጃ ብትገልጽልን። ጥሩ። በምረቃው ስነ ስርዓት ላይ ስለሚገኙት ሰዎች ስም ባልጠቅስ ይሻላል መሳይ። ግን አንድ ነገር ልበል። በፍጹም እዚህ መድረክ ላይ ይቀርባሉ ብላችሁ ማትገምቷቸው በጣም ትልልቅ ሰዎች ተጋብዘዋል እና ምናልባት ከየትኛውም መድረክ ዳይቨርሲቲን የአስተሳሰብ ዳይቨርሲቲን ካየንበት መድረክ በላይ በዚህ መድረክ ሰዎች ይገኛሉ የሚል ተስፋ አለኝ። እንደዛ ብዬ ነው የማስበው እና ሪሊ ከመገናኛ ብዙሃን ርቀው የነበሩ ማጠብቋቸው ሰዎች ሁሉ ተጋብዘዋል፣ ይመጣሉ የሚል ተስፋ ነው ያለኝ እና በዛ ደረጃ ብናየው ጥሩ ነው። አስቀድሞ ስም መጥራት ሰዎችን ተገቢ ያልሆነ ግፊት ውስጥ ማስገባት ስለሚሆን ብዙ እንደዛ ማድረግ አልፈልግም። ግን ሰዎቹም እያዳመጡ ነው ብዬ አምናለሁኝ። መጽሐፉን እያነበቡ ነው እና ሪሊ አንድ መልእክት ማስተላለፊያ መድረክ ይሆናል የሚል እምነት አለኝ። ኢትዮጵያውያን ምንድነው የምንማረው? የትኛውን አቅጣጫ ነው መያዝ ያለብን? እንዴት ነው ይሄን ነባራዊ ሁኔታ መቀየር ያለብን በሚለው ሪሊ በጣም የተባበረ መልእክት የሚተላለፍበት አንድ ትልቅ መድረክ ይሆናል የሚል እምነት አለኝ። ስለዚህ እዛ መድረክ ላይ በሚገኙት ሰዎች ማንነትም ብዙ የሚተላለፍ መልእክት አለ የሚል እምነት አለኝ በኔ በኩል። ከዛ ውጪ ስለ መጽሐፉ ስርጭት ያው ቅድም እንዳልኩ አሁን ሃርድ ኮፒ አይሰራጭም። አማዞን ኦልሬዲ እየተነጋገርን ነው። ከተወሰነ ጊዜ በኋላ የሃርድ ኮፒው ይደርሳል። ነገር ግን ጊዜውን ለመሻማት አሁን ያደረግነው ምንድነው በመጽሐፍ ምረቃው ወቅት የዲጂታል ኮፒውን በኔ ፊርማ በስማቸው የሚፈረምላቸው ሰዎች ዲጂታል ኮፒውን መግዛት ይችላሉ በቀጥታ እና ለዚህ ተብሎ የተዘጋጀ ኢሜል አለን፣ ዋትስአፕ ቁጥር አለን፣ መደበኛም ቁጥር አለን። በዛ ቴክስት እየጻፉ ጥያቄ ያቀርባሉ እና እነዛ ጥያቄ የሚያቀርቡ ሰዎች በኔ እጅ የተፈረመ በስማቸው ማለት ነው መጽሐፍ ዲጂታል መጽሐፍ ይላክላቸዋል። አንዱ መንገድ ይሄ ነው። ሁለተኛው እኔ ይሄ መጽሐፍ ከማንም በላይ እንዲያነበው የምፈልገው አገር ውስጥ ያለው ህዝብ ነው። ምክንያቱም የትግሉ ዋና ተዋናኝ የሚሆነው ህዝቡ ነው። አገር ቤት ያለው ህዝብ ነው። መስዋዕትነት የሚከፍለው አገር ውስጥ ያለው ህዝብ ነው እና ይሄ ህዝብ እንዲያነበው ፈልጋለሁ። ይሄ ህዝብ ግን በሁለት በሶስት ምክንያት አሁን ይሄን መጽሐፍ የሚያነብበት እድል በጣም ጠባብ። በአንድ በኩል ይሄን መንግስትን የሚፈራውን ነገር በደንብ አድርጎ አርቲኩሌት የሚያደርግ መጽሐፍ ነው። አንድን አምባገነን መንግስት በ45 ቀን ወይም በ6 ሳምንት እንዴት ማሸነፍና ማንበርከክ እንደሚቻል የሚያሳይ መጽሐፍ ነው። ይሄን መጽሐፍ የወቅቱ የዶክተር አብይ መንግስት አገር ቤት ታትሞ እንዲሰራጭ ይፈቅዳል የሚል ሞኝነት የለኝም። ስለዚህ ህብረተሰቡ እንዴት ነው የሚደርሰው? ሁለተኛ ውጭ ሀገር ደግሞ በኦንላይን የሚታተመውን ነገር የክፍያ አክሰስም የለውም ሰው። እንደው አክሰሱ ቢኖረው ደግሞ አሁን ባለው የኑሮ ውድነት መጽሐፍ በጣም ተወዷል። አንድ ተራ መጽሐፍ 1000 ብር የሚሸጥበት ሁኔታ ነው ያለው እና አቅሙም የለውም። ስለዚህ ይሄ ህዝብ በእነዚህ ምክንያቶች ይህን መጽሐፍ ሳያነበው መቅረት አለበት ወይ የሚለውን ነገር መመለስ ነበረብን። ስለዚህ እዚህ ላይ ምንድነው ያመጣሁት መፍትሄ?
ሰዎች ይሄን በዋናነት አገር ውስጥ ያሉ ሰዎች በነፃ ያለ ክፍያ እንዲያነቡ እኔ ስፖንሰር የማድረግ ኃላፊነት ወስዳለሁ። ነገር ግን ይሄን ሸክም መጋራት የሚፈልጉ ሰዎች ካሉ ለአንድ መጽሐፍ ለምሳሌ በርካሽ እናደርገዋለን $5 ወይም $6 ለአንድ መጽሐፍ ስፖንሰር እንዲያደርጉ አንድ ሰው 5ም 6ም 10 መጽሐፍ ስፖንሰር ያደርጋል። ቀሪውን እኔ ያደርጋለሁ። ከዛ በኋላ ከአገር ቤት በተቀመጡት ቁጥሮችና ኢሜል ቴክስት አድርጎ ያለ ክፍያ መጽሐፍ የሚጠይቅ ማንኛውም ዜጋ በኤሌክትሮኒክስ እንዲደርሰው ይደረጋል ኦንላይን። ስለዚህ አገር ውስጥ ያሉ ሰዎችም አቅሙን ባይኖራቸው አክሰሱን ባይኖራቸው ዲጂታል የሆነው ኮፒ እንዲደርሳቸውና እንዲያነቡት እናደርጋለን። ለዚህ አንዱ የምረቃው አስፈላጊነት በዚህ ረገድ ሰዎች ስፖንሰር እንዲያደርጉና አገር ቤት ያለው አቅሙ የሌለው ሁኔታው በአፈና ውስጥ ያለው ህዝብ ይሄን ማንበብ ምክንያቱም ይሄ የትግል አጀንዳ አገር ውስጥ ያለው ህብረተሰብ ባልተገነዘበው ሁኔታ እሱ አይምሮ ውስጥ ባልገባበት ሁኔታ የትም መድረስ እንችላለን የሚል እምነት የለም። ትልቁ ኦብጀክቲቭ እዛ ማድረስ ነው። ስለዚህ አንዱ የምረቃው መድረክ መግዛት ብቻ ሳይሆን ስፖንሰር ማድረግ ነው። በዚህ ረገድ ብዙ ሰዎች ተነሳሽነት እንዳላቸው ከአሁኑ ቃል እየገቡልኝ ነው። መገናኛ ብዙሃን አጀንዳው የጋራ አጀንዳ መሆኑን ይሄ ዝም ብሎ የአንድ ግለሰብ መጽሐፍ እንዳልሆነ የትግል አጀንዳ እንደሆነም ተረድተው ትብብር እያደረጉልኝ ይሄው አንተን ጨምሮ በማስታወቂያውም በእለቱም ስርጭቱን ላይቭ ለህዝብ በማሰራጨት ቃል እየገቡልኝ ነው። ምክንያቱም ይሄ የጋራ አጀንዳችን በጋራ ህብረተሰቡ እንዲያነበው ጥረት ማድረግ አለብን የሚል ተነሳሽነት አለ። ስለዚህ የነገ ቅዳሜ ሳምንት በዋሽንግተን አቆጣጠር ከጧቱ 11 AM ጀምሮ ወይም በኢትዮጵያ አቆጣጠር ጥቅምት 1 ቅዳሜ ማለት ነው ከምሽቱ 12 ሰዓት ጀምሮ ላይቭ ይተላለፋል እና ስልክ ቁጥሮቹ የኢሜል አድራሻው እዛ ላይ ፖስት ይደረጋል። በዛ አማካኝነት ሰዎች ፕሌጅ ሊያደርጉ ይችላሉ። ስፖንሰር የሚያደርጉትን የሚገዙትን መጽሐፍ አንድ መጽሐፍ ሊሆን ይችላል፣ ለወዳጆቻቸው 2-3 መጽሐፍ ሊገዙ ይችላሉ፣ ሊያቀርቡ ይችላል። በነገርህ ላይ ከ15 መጽሐፍ በላይ ስፖንሰር የሚያደርጉ ሰዎችን እውቅና ሰጥተን እዛ መድረክ ላይ ስማቸው እንዲጠራ እናደርጋለን። ካለው አጠቃላይ የፖለቲካ ሁኔታ አንፃር ስማቸው የሚጠቀሱ ሰዎች ደግሞ ካልሆኑ የብዕር ስም ይሰጡናል። በብዕር ስም ለህዝብ እንዲገለጽ እናደርጋለን እና በዚህ መልኩ ህብረተሰቡ ይሄን መጽሐፍ አግኝቶ የሚያነብበትን ሁኔታ ለማመቻቸት ነው ጥረት እያደረኩ ያለሁት። ሪሊ በሚቀጥለው ሳምንት ይሄን ቅስቀሳ በማድረግ ረገድ ሚዲያ የበለጠ እገዛ ታረጉልናላችሁ የሚል እምነት አለኝ። አንድ ኮሚቴ አቋቁመን ነው ይሄን ነገር እየሰራን ያለነው። አብሮነትን እዚህ ያደረሰው የአብሮነትን ኢትዮጵያን እዚህ ያደረሰው ኮሚቴ ራሱ ይሄ የጋራ ጉዳያችን ነው ብሎ በኮሚቴ ደረጃ ነው ይሄን ነገር እየሰራ የሚገኘው እና በዚህ መልኩ የተሳካለት ምናልባትም ሌሎቻችሁም ወደፊት መጽሐፍ ጽፉ አንድ ልዩ ተመክሮ የሚሆን የኢንተርኔት የምረቃ ስነ ስርዓት መማሪያም ይሆናል የሚል እምነት አለ። በአንድ ጊዜ ብዙ ህዝብ በምረቃው ስርዓት እንዲታደም ማድረግ ይቻላል፣ ቀጥተኛ ተሳታፊ እንዲሆን ማድረግ ይቻላል የሚል እምነት አለ እና አዲስ ጅማሮም ይመስለኛል። ይሄ ለወደፊቱም የሚጠቅመን ልምድ የሚያካፍለን ይመስለኛል። አሁን መለስ ብለን ማየትና ለመፍታት የመሞከር አዝማሚያ በሰፊው እየታየ ነው። እዚህ ቀደም ስናገር ሰምተኝ ይሆናል 80% ኢትዮጵያ የመፍረስ ድል ነው ያላት ብዬ ነበር። ከቅርብ ጊዜ ወዲህ ግን ይሄ ጉዳይ ወደ 65% ወርዷል ብዬ ተናግሬያለሁ። ለምን? አብዛኛው የተቃዋሚ ኃይል ላይ ያስተሳሰብ ለውጥ እያየው ይሄ በተናጠል የምናደርገው ትግል ሁላችንንም ይዞን ይጠፋል እንጂ ማንንም አይጠቅምም፣ በተናጠልም አገዛዙን ማሸነፍ አይቻልም የሚለው አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ እየጎለበተ መጥቷል። አሁን ከፍተኛ የሆነ የመተባበር በጋራ አጀንዳ ላይ የመስራት ተነሳሽነት ተፈጥሯል እና የኢትዮጵያ ተጨባጭ ሁኔታ ያለው አሁን እዚህ ላይ ይሄን ሁኔታ በአግባቡ ይዞ ወደ ለሚፈለገው ለውጥ በተግባር በተጨባጭ የመረማመድ ጉዳይ ነው አሁን ይቀር እና በዚህ ረገድ ሁላችንም የሚጠበቅብንን ኃላፊነት ከተወጣን በስልጣን ላይ ያለው መንግስት ጉዳይ ሪሊ ብዙ እጁ ያለቀለት ነው። እጅግ በታሪካችን አይተነው በማናውቅ ሁኔታ የጥፋት አካል ነው፣ ደካማ አካል፣ በህዝብ የተጠላ ከህዝብ የተነጠለ አካል እስካሁንም በስልጣን ላይ የቆየው በእኛ አለመተባበር ነው፣ በእኛ ድክመት ነው። ይሄን በፈታን ማግስት ቢልም ይሄ መንግስት የለም ግን ያስጨንቀልደቱ ያ በትክክል የሚታየውም ነገር ይሄ ነው። ብዙ ጊዜ የፋኖ አመራሮችን ስናገኛቸውም
አማራ ክልል ላይ ብልጽግና የሚባል አስክሬን አለ። እሱን አስክሬን ተሸክመን ነው የምንዞረው። ያንን መቅበር አቅቶን ነው። አንድ ብንሆን ያንን መቅበር እንችላለን የሚል ነው። ይህን በተደጋጋሚ በሌላም አገላለጽ ሌሎችም ይላሉ። ነገር ግን አገዛዙ አሁን ከቅርብ ጊዜ ወዲህ መጠነ ሰፊ ትልልቅ ፕሮጀክቶችን እያስመረቀም ነው። ምናልባት ስለ ፕሮጀክቶች የተለያየ ግንዛቤና መረጃ ሊኖረን ይችላል። ግን አሁን የምናየው ነገር እንደው የኢትዮጵያን ሕዝብ የመጣበትን መከራ አገዛዙ በዚህ ደረጃ መቀልበስ ይችላል ወይ? አሁን የአባይ ግድብ ተመረቀም፣ በዚህ የተሰራው ፕሮፓጋንዳ እስከ ህዳር ወር ድረስ የሚዘልቅ ዳንኪራ እንደሚኖርም ተገልጿል። አሁን እንደገና ወደ ምስራቅ ኢትዮጵያ ጋዝ ማውጣት ጀምረናል የሚል ነበር። አሁን ደግሞ ነገሮች የተምታቱ ናቸው። መሸጥ ይጀምር ገና ፕሮጀክቱ የመሰረተ ድንጋይ የተጣለ ይሆን የሚታወቅ ነገር የለም። ግን አጀንዳው በሰፊው የተነሳበት ጉዳይ አለ። አሁን ደግሞ የወደብም ነገር እየመጣ ነው። የሆነ ልብ የሚኮረኩር ነገር አብይ አህመድ እያደረገ ይገኛል። አንድ አጀንዳም ተመዞ ሰሞኑን በራሳቸው መንደር የተጻፈ ጽሁፍ በውጪ ሚዲያዎች ወጣ ተብሎ የወጣንም እንደዚህ ጽሁፍ ተመልክተነዋል። ኢትዮጵያ ህጋዊ መብት አላት አሰብን የመውሰድ ኤርትራን እውቅና የመንሳት የሚል ማደናገሪያ ጽሁፎችም እየመጡና እነዚህ ነገሮች ምን ያህል እንደው የመጣውን የህዝብ ቁጣ የመጣውን ህዝባዊ ቢተኝነት ሊቀለብሳቸው ይችላል? በዚህ ደረጃ ምን አይነት ጥንቃቄ መደረግ አለበት? እዚህ ጋር የሚመጣ አንድ ፈታኝ ጥያቄም አለ። ባንዳ የሚል ይህን ጥያቄ የለም ጊዜው አይደለም ወይም በሌላ መልኩ መረዳት የፈለገን ሰው የሀገርን ጥቅም የማይረዳ መንግስትንና ሀገርን መለየት ያልቻለ የሚልም እንደዚሁ ተቃውሞ እየመጣ ነውና እነዚህ ነገሮችን እንዴት ነው ይዘን ምናልባት ወደ ለውጡ ልንሄድ የምንችለው? በመጀመሪያ መሳይ ይሄ መንግስት ትልልቅ ፕሮጀክቶችን ያስመረቀ ነው የሚለው ነገር እኔ አልገዛው። ይሄ መንግስት ራሱ ጀምሮ ያስጨረሰው ትልቅ ፕሮጀክት እስካሁን አላውቅም። ልትነግረኝ ትችላለህ ካለ አላውቅም። አሁን በጣም በትልቅ ሁኔታ የሚወራው የአባይ ግድብ ነው አይደል እንዴ? 65% አልቆ የተሰጠው ፕሮጀክት ነው። ማንም የተጀመረ ፕሮጀክት የጊዜ ጉዳይ ነው፣ ያልቃል አይደል እንዴ? የፈለገ ደካማ መንግስት ቢሆን አንድ ወቅት ያልቃል። ይሄ ፕሮጀክት ግን ኦልሞስት ተገባዶ የተሰጠው 65% ወይም 2/3 አልቆ የተሰጠው 7 ዓመት ነው የፈጀበት ያለ መጨረስ። ያውም ደግሞ ግድቡ ሊያመርተው ከሚችለው ሜጋዋት ወደ 1500 ቀንሶ የውሃ የማጠራቀም ካፓሲቲውን በዛው መጠን ቀንሶ እና ሪሊ ይሄን እንደ ትልቅ ነገር ወስዶ እሱ እንደጨረሰው አድርገን መልእክት እንዳናስተላልፍ መጠንቀቅ ያለብን ይመስለኛል። አሁን አንዳንድ እየተመረቁ ያሉ ትንሽ ጎላ ያሉ ፕሮጀክቶች ምናያቸው ሁሉ ቀድሞ የተጀመሩ ናቸው። ከዚህ መንግስት መምጣት በፊት ጀምሮ የተጀመሩ ናቸው። ይሄ መንግስት እንትኑም የለውም፣ ያስተሳሰብ ካፓሲቲውም የለውም ትልቅ ፕሮጀክት ለማሰብ። ለዚህ ነው 7 ዓመት ሙሉ ስለ ፓርክ ስለ ኮሪደር ልማት ሲያወራ የከረመው፣ ስለ ሎጂ ሲያወራ የከረመው። ያው ምልህ ያገዛዙን ደጋፊዎች እና ተከታዮች በሎጂክ በምክንያታዊነት ምን ማሳመን መከራከር አይቻልም። አሁን የሚጠይቅ ሰው አለ? ስለነዛ ሎጂዎች እኮ ማውራት ቆም አይደለ መሳይ? ያ ሁሉ ፕሮፓጋንዳ የተሰራበት ሎጂ 6-7 ሎጂ ምን ላይ እንዳለ አይታወቅም። ያን ሁሉ ገንዘብ ምጥጥ አድርጎ ከጥቅም ውጭ ነው፣ አፉን ከፍቶ ነው የሚውለው። ጠቅላይ ሚኒስትሩ የራሳቸውን ሙሽሮች እየወሰዱ የሚጋብዙበት እየላኩ የሚጋብዙበት ሎጂ ነው የሆነው። ምን ተገኘ? የኢትዮጵያ ሕዝብ መሰረታዊ ጥያቄ አሁን ፓርክ ነው ወይ መዝናኛ ነው ወይ? እንኳንስ በኢትዮጵያ ደረጃና በአዲስ አበባ ደረጃ ስንት ማህበራዊ ቀውስ ኢኮኖሚያዊ ቀውስ ነው ያለው። 60% የአዲስ አበባ ሕዝብ እኮ የራሱ መጸዳጃ ሽንት ቤት የለው። አዲስ አበባ ውስጥ ሆኖ ንጹህ ውሃ የማያገኝ በባህር ዛፍ ቅጠል ማገዶ የሚጠቀመው ሕዝብ ስንት ነው? እንደ ትልቅ ነገር አሁን ፓርክን እንደ ትልቅ ፕሮጀክት እንኳንስ በኢትዮጵያ ደረጃ በአዲስ አበባ ደረጃ ወስዶ የሚያስብ መንግስት ለኔ መንግስት አይደለም። ይሄ መንግስት እንደ አንድ መዘጋጃ ቤትም አይደለም። የአዲስ አበባ መዘጋጃ ቤት ኃላፊነት እጅግ ሰፊ ነው። የከተማ ውበትና ፓርክ ብቻ አይደለም መዘጋጃ ቤት፣ የህብረተሰቡ ማህበራዊ ኢኮኖሚያዊ ኑሮ ይመለከተዋል። አሁን የኢትዮጵያ መንግስት ግን የሚሰራው ስራ ለአዲስ አበባ መዘጋጃ ቤት አይደለም። በአዲስ አበባ መዘጋጃ ቤት ውስጥ ላለ አንድ ዲፓርትመንትም የማይመጥን እጅግ ግልብ የሆነ ተራ የሆነ ስራ ነው ሲሰራ ያቀረበው በአንድ በኩል ማለት ነው። በሌላ በኩል ደግሞ መጥፎ ነገሮችን ካየን ደግሞ በጦርነት ውስጥ ነው ይኖር። ፕሮጀክትስ እንዴት ትልቅ ፕሮጀክት ይሰራል ብለህ ታስባለህ? አስቸጋሪ እኮ ነገር ነው። አሁን በዘመናችን የሚካሄድ ጦርነት እኮ እጅግ በጣም ውስብስብ።
አሁን ኢትዮጵያ ውስጥ የሚደረገውን ጦርነት ሎጂስቲክ የመደገፍ አሁን ትራንስፖርቱን ቤንዚኑን የመሸፈን መሳሪያውን ትጥቁን የመሸፈን ልብሱን የመሸፈን ቀለቡን የመሸፈን ጉዳይ እኮ እጅግ እኮ ከባድ እኮ የሀገሪቱን ኢኮኖሚ እኮ እየበላው እኮ ይሄ መንግስት ገንዘብ እያተመ እንደሚያሰራጭ እናውቃለን። እየበላው እኮ እንኳንስ በዚህ አይነት ሁኔታ የኢኮኖሚ እድገቱ ተገጥቶ ኢንቨስትመንት ተዳክሞና እንደው የተሟላ የኢኮኖሚ እድገት ኖሮ በ10 ዲጂት በ11 ዲጂት እያደግን ማለት ነው አሁን ያለውን ጦርነት ማካሄድ በራሱ ችግር ውስጥ የሚከት እጅግ ኤክስፔንሲቭ ጦርነት ነው እየተካሄደ ያለው። ይሄ ጦርነት የሀገሪቱን ኢኮኖሚ በልቶታል ውስጡ። አንድ ወቅት ይሄ ኢኮኖሚ ዘጭ እንደሚል ምንም ጥርጥር የለው። አንድ ወቅት ብራችን አንድ ወቅት ዚምባብዌ ሲሆን እንዳየ ነው ወረቀት ይሆን ወደ ወረቀትነት ይቀየራል። በዛ ሂደት ውስጥ ነው ያለ ነው እና ሪሊ አሁን ይሄ መንግስት የሚመጣውን ችግር የመቋቋምና የመመከት ምንም እድል የለው። ያችን ትንሽ እድል ያገኘው የመቆየት የመሰንበት እድል ያገኘው በእኛ ድክመት ነው። አማራጭ የሆነ የተደራጀ የተባበረ የፖለቲካ ኃይል ኢትዮጵያ ውስጥ ባለመኖር እኛንን የፈጠርንልን አሁን ትንንሽ እንደ ግሉኮስ እንዳይሞትም እንዳይድንም ለመሰንበቻ የውጭ ኃይሎች የውጭ መንግስታት እርዳታ የሚሰጡትም አማራጭ ስለጠፋ መንግስትን የሚረከብ ሌላ የፖለቲካ ኃይል በሌለበት ሁኔታ ይሄ መንግስት ኮላፕስ ቢያደርግ አካባቢው ወደ ባሰ ቀውስ ሊሄድ ይችላል። ምን አማራጭ አለን ብለው ነው ነጮቹ እየደጎሙት ያለው እየረዱት ያለው። በብዙ አቅጣጫ ካየኸው የዚህ መንግስት የመሰንበት እድል የተፈጠረው በምንም በራሱ ጥንካሬ ሳይሆን በእኛ ድክመት ምክንያት ነው። ይሄን ድክመታችንን በደንብ ተረድተን ነቅተን በፈታነው ማግስት ይሄ መንግስት እንኳንስ ሊቋቋም በህልውና ሊቀጥል አይችልም። እኔ በዚህ ምንም ጥርጥር የለኝም። 100% እርግጠኛ የሆነ መተማመን ነው ያለው። ይሄን መተማመን እንዴት አድርገን የሁላችንም የጋራ መተማመን እናደርገዋለን? ከፖለቲካ ኤሊቱ አልፎ የህዝቡ መተማመን እንዴት እናደርገዋለን የሚለው ላይ አተኩረን ከሰራን ሪሊ በጣም ቀላል ነው የሚል እምነት ነው ያለው። ይሄ መንግስት ምንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት ነው። የተነጠለ መንግስት ነው። በአንድ ግለሰብ ግለሰብ የሚመራ መንግስት ነው። ያለምንም ህጋዊ ማዕቀፍ ያለ መዋቅር ይሁንታ በአንድ ግለሰብ እንደተፈለገ የሚመራ መንግስት ነው። ይሄ መንግስት በምንም ተአምር አንዳንድ ሰዎች በስልጣን ላይ መቆየቱን እንደ ትልቅ ብቃት አንናቀው ምናምን ሲሉ ሰማለሁ። ከራሱ ብቃት የመነጨ አይደለም። ሁልጊዜ የዚህን መንግስት በስልጣን ላይ መቀጠል ስናስብ መውቀስ ያለብን በራሳችን ነው ማፈር ያለብን። እንዴት እንዲህ አይነት ደካማ ዋሾ የሆነ ህዝባዊ ተቀባይነት የሌለው መንግስት በስልጣን ላይ እንዲህ ውሎ እንዲያድር ለአመታት ቻለ ለሚለው ጥያቄ ማንንም ማማረር አንችልም። ራሳችንን ነው መውቀስ ያለብን። በራሳችን ነው ማፈር ያለብን። እዚህ ቁጭት ውስጥ ገብተን ይሄን ድክመታችንን ከፈታን በምንም ተአምር የቀናት ጉዳይ ነው የሳምንታት ጉዳይ የሚል እምነት ነው ያለው። እንግዲህ የዚህ ያገዛዙ አካሄድ ምናልባት ሰላማዊ ትግልንም እንደዚህ የተባበረ ትግልንም ፈተና ውስጥ እንዳይከተው ምን ያህል ጥንቃቄ ይደረጋል ነው። እንግዲህ አንድ ማህበረሰብ ውስጥ ሄዶ የመቦሸቅ ነገርም በአዝማሚያም በሰፊው እያየን ነው። ሰሞኑንም ከኢሬቻ በዓል ጋር ተያይዞ ለአንድ ማህበረሰብ ለአንድ ብሔረሰብ የቆምኩ ነኝ ይሄንን በዓል ይሄንን ትዕይንት የሚቃወሙት አንተን ለማክበር አንተን ለማንገስ ያንተን ለመጠበቅ ባደረኩት እንቅስቃሴ ነው እኔንም የሚቃወሙኝ የኔንም መንግስት የሚጥሉት የሚለው በደንብ አይን ያወጣ ነገር እያየን ነውና ከዚህ ነገርስ እንዴት ራሳችንን መጠበቅ እንችላለን የሚለውም ነገር በጣም አሳሳቢ ነው። የምናየው ነገር በጣም ከባድ ነው። አሁን በኢሬቻ በዓል ላይ እያየን ያለነው አጠቃላይ ሁኔታ የአዲስ አበባን ህዝብ ባይተዋር በማድረግ የሀገሩ ባለቤት እንዳይሆን በማስፈራራትም በሌሎች ነገሮችም ጭምር እየተደረገ ያለው ወረራ የሚመስል ነገር ምናልባትም አንድነት እንዳይኖር አብይ አህመድ የሚወሸቅበት ማህበረሰብን ከማሳጣት ረገድም መስራት የሚገባን ብዙ ስራ እንዳለ ነው የተረዳነውና ከዚህ አንፃር አገዛዙ አልተሳካለትም ማለት እንችላለን። እውነት ለመናገር በእንደዚህ የመከፋፈል ከዋት በተለየም እንደውም በከፋ መልኩ የኢትዮጵያን ህዝብ የመከፋፈሉን አጀንዳ በሰፊው እየሄደበት ነው። እዚህ ላይ ፈተና አይሆንብንም? በቀጣይ አሁን የሚባለውን አንድነት ለማምጣት ልደቱ አልተሳካለትም ልልህ አልችልም። ተሳክቶለት ነው በስልጣን ላይ የቆየው። እኛን ከፋፍሎ ማቆየት ይቻላል። ተሳክቶለት ነው። የተሳካለት ግን እሱ ብርታት ነው ብዬ አላምንም። በእኛ ድክመት ነው።
ግልጽ እኮ ነው ለምን እንደተከፋፈለን አይደል? ለአንዳችን አንድ ነገር ዋሽቶ እየነገረ ለሌላችን ነገ ደግሞ ዋሽቶ ቃል እየገባ አንዳችንን የሌላ ጠላትና እንትን አድርጎ ባላንጣ አድርጎ እያሳየ በወሬ እኮ ነው የከፋፈለን፣ በሌላ ነገር እኮ አይደል። ለዛ ሰለባ የሆን ነው እኛ ነን። ያ የኛን ድክመት ነው እንጂ የሚያሳየው የሱን ጥንካሬ አይደለም የሚያሳየው። አንድ ተራ አራዳ ነኝ የሚል ዱርዬ ቢያታልልህና ኪስህን አውልቆ ገንዘብህን ቢዘርፈው እሱም ማማረር ያለብህ አይመስለኝም። ራስህን ነው መጠየቅ ያለብህ። ምን ጥንቃቄ ባላደርግ ነው፣ ምን ያህል ሞኝ በሆን ነው ይሄ ሰው እንደዚህ አድርጎ የዘረፈኝ ብለህ ነው መጠየቅ ያለብህ። እና ሪሊ ምንም ጥርጥር የለውም ተሳክቶለታል ወይ? ያው እንዳይሳካለት ማድረግ የምንችለው ግን ከእንግዲህ እኛ እሱ በሚያደርገው ነገር አይደለም የሚወሰነው፣ እኛ በምናደርገው ነገር ነው የሚወሰነው። ይሄ ነው። በነገር ላይ ወደ መጽሐፍ ልመልስልህና አሁን ያመጣሁን ጥያቄ ለመመለስ ለአራት ኃይሎች መልእክት የሚያስተላልፍ ጽሁፍ ነው ነው የጻፍኩት። በአንድ በኩል የራሱን ዕጣ ፈንታ በእጁ ያላስገባ ከተወሰኑ የፖለቲካ ኃይሎች ለውጥን የሚመኝ ህዝብ ሄዶ የሚጠብቀው የህልውና አደጋ እንደሆነ ያሳያል በአንድ በኩል። በሌላ በኩል መንግስት ተገቢ የሆነ ለውጥን የህዝብን ጥያቄ በተገቢው ጊዜና ሁኔታ የማይቀበል መንግስት ሄዶ ራሱ የእልቂቱ ሰለባ ነው። እንደውም ቀዳሚ የእልቂቱ ሰለባ ይሆን። ይህን ያሳያል። ወደ ተቃዋሚው ስትመጣ ደግሞ የተበታተነ የትጥቅ ትግል የሚያደርጉ ኃይሎች ራሳቸውን ብቻ አሸናፊ ለማድረግ በተናጠል የሚሮጡ የፖለቲካ ኃይሎች በትጥቅ ትግል ማለት ነው ሄደው ድልን ሳይሆን ሽንፈትን እንደሚያመጡ በደንብ አስተማሪ ሁኔታ ያሳያል። በሰላማዊ ትግል የሚያምኑ ኃይሎች በትጥቅ ትግል ከሚያደርጉት ውጤት ከመጠበቅ ራሳቸው ተደራጅተው ህዝቡን አሳምነው መንቀሳቀስ ካልቻሉ ራሳቸውም የችግሩ ሰለባ እንደሚሆኑ የሚያሳይ እነዚህ አራት አካላት ማለት ነው። መንግስት፣ ህዝቡ፣ ተቃዋሚዎች ደግሞ በሁለት ተከፍለው በትጥቅ ትግልም በሰላማዊ ትግልም የሚያደርጉ ኃይሎች በወቅቱ ማድረግ ያለባቸውን ነገር በተገቢ ሁኔታ ካላደረጉ ሁሉም የችግሩ ሰለባ ነው። አንዳችንም አናመልጥ። በሰላም የምናምነው በትጥቅ የምናምነው መንግስትም ተቃዋሚውም ሁላችንም በዚህ የህልውና ጥፋት ተለይተን አንድም መጨረሻ ላይ ሄደን ሁላችንም የጥፋቱ ተቋዳሽ ነው ሰለባ ነው የምንሆነው። እና ሪሊ እዚህ መጽሐፍ ላይ ለማሳየት የተሞከረው ይሄ ነው። ችግሩ ያለው አንድ ቦታ ላይ ብቻ አይደለም፣ ሁላችንም ላይ ነው። ይሄን መረዳት በአስቸኳይ ማምጣት ይቻላል። ከዚህ መረዳት ነው ውጤቱ ሊመጣ የሚችለው የሚል ነው። እና ተሳክቶለታል። ግን እንዳይሳካ ማድረግ የምንችለው ማንም አይደለም እኛ። በቅርቡ የጀመራችሁት የጋራ ስብስብ አለ። ምናልባት ስለሱ አዳዲስ መረጃም ካለ ልትነግረን ትችላለህ። በእኔ በግሌ ትልቅ ተስፋ ያደረግኩበት ስብስብ ነው። እንዲህ አይነቱ ስብስብ እንዲህ አይነቱ ከተለያዩ የፖለቲካ አስተሳሰቦች የመጡ ኢትዮጵያውያን በሚፈጥሩት አንድነት ነው የአብይ አህመድ አገዛዝ እውነት ለመናገር አንድ ጥይትም ሳይተኮስ ሊወድቅ የሚችለው። አብይ አህመድ ታግሎ ጫካ በራ ወርዶ አይደለም ወደ ስልጣን የመጣው በሚዲያ ጩኸት ነው የመጣው፣ በህዝባዊ ትግል ነው። ስለዚህ ይህን በመጣበት መንገድ መሸኘትም የሚከብድ አይደለም። ግን ያንን ለማድረግ የሚያስችል አቅም ፈጥረናል ወይ ነው እናንተ እያደረጋችሁት ያለው ጥረት አለ። ግን ብዙ ጥያቄ ይነሳባችኋል። የፖለቲካ ካፒታላችሁ በነበራችሁ ሁኔታ የሚጠራጠሩ ቀደም ሲል አንተም ያልከው የተጠያቂነቱ ጉዳይ ምላሽ ባላገኘበት ሁኔታ አንዳንዶች በስጋት የሚታዩ ፖለቲከኞች አሁን የመፍትሄ አካል ሆኖ ሲመጡ ተጠራጥረናል የሚል ነገርም አንስቷልና የእምነትን ጉዳይ በተመለከተም ባለፈው ጀዋርን አግኝቸው ሳነጋገረው የተናገረው ነገር አለ። እየተጠራጠራችሁም ቢሆን ተከታተሉን፣ ከጎናችን ሆናችሁ እዩን፣ ተመልከቱን፣ በስራችን እናሳምናችኋለን የሚል ነገር አንስቶ ነበርና ይሄ ነገር እየተቀረፈ መጥቷል ወይ? አሁን ብዙ ኃይሎች አሉ ያንን ነገር ከቀረበ በኋላ እኛ ሚዲያ ላይ በተለይም ደግሞ ከሌላው ማህበረሰብ ስጋት አለኝ ብሎ በአሁኑ ሰዓት ህልውና ትግል እያደረገ ካለው ማህበረሰብ የመጣብን ፈታኝ ነገር ነበረ። እነዚህ ሰዎች የስርዓቱ ጋር የተለየ ነገር የላቸውም፣ አሁንም የአማራ ህዝብ ፈተና፣ አሁንም የአማራ ህዝብ ችግር ናቸው እንጂ መፍትሄ አካል አይሆንም ብለው ራሳቸውን ቆልፈው የተቀመጡም አሉ። ስለዚህ እነዚህን ሰዎች ሁሉ ማሳመን እንዴት ትችላላችሁ? እንደው በሂደትስ ይሄን ነገር ውጤታማ ለማድረግ ምን ጥሩ ነገሮች ይታያሉ የሚለውን ነገር ነው መመለስ ከተቻለ። መሳይ በሁለት ከፍለን ነው ጥያቄውን። አንደኛ የተጀመረው እንቅስቃሴ ቀጥሏል፣ እየሰራን ነው። ለምሳሌ ቅርብ ጊዜ አሁን
በእኛ በነ አቶ ጀዋር በነ ይልቃል ያያችሁት ያ ስብስብ ባለፈው መግለጫ የሰጠው አንድ ጊዜያዊ የሚያቋቁም ምክር ቤት ተቋቁሞ 5 ሰዎች ያሉበት ኮሚቴ አቋቁሞ ነበር። ወደፊት እንዴት እንቀጥል የሚለውን ጥያቄ ለመመለስ ማለት ነው። እና የተመረጥነው ሰዎች ስራችን ጨርሰን ለዛ ምክር ቤት እንዴት እንቀጥል የሚለውን ሐሳብ አቅርበን ተቀባይነት አግኝቶ ኦሬዲ ስራዎች እየተሰሩ ነው እና የሚቀጥለው እሁድም ስብሰባ አለን በዚሁ ጉዳይ ላይ ለመምከር ማለት ነው። ስለዚህ የቀጠለ ጉዳይ ነው ማለት ነው። እንደው መድረክ ላይ ሚዲያ ላይ ሳንገኝ ስንቀር ያቆምነው እንዳይመስላችሁ ማለት ነው። የአብሮነት ኢትዮጵያም በተመሳሳይ ሁኔታ በነገር ላይ የአብሮነት ኢትዮጵያ በነገው ዕለት የቦርድ አባላት የመጀመሪያ ስብሰባ ያካሂዳል እና ከዛ በኋላ የስራ አስፈጻሚ ምርጫ ያካሂድና ያው አመራሮቹን ለህዝብ ይፋ ያደርጋል። ስለዚህ ስራዎች እየተሰሩ ነው። አገር ቤት ያሉ ፓርቲዎች ያው በአንተ ፕሮግራምም ቀርበዋል አይደለም፣ ወደ አንድ የጋራ እንቅስቃሴ ይሄዱ በጣም ደስ በሚል ሁኔታ እኛም መግለጫ አውጥተናል ደግፈን እና አገር ቤትም ያለው ስሜት ተመሳሳይ ነው። መተባበር አለብን፣ በጋራ መስራት አለብን እና ሪሊ ስራ እየተሰራ ነው። ይሄን በአንድ በኩል ነው አልቦዘንም። እኔ ደጋግሜ ተናግሬያለሁ። አሁን ያለው ነባራዊ ሁኔታ እስካልተቀየረ እኔ አልተኛም። እንቅልፍ የለንም፣ ለቱን ነው እንቅልፍ የለንም፣ አንተኛም። ይሄን እየሰራን ነው። ግን ያ ማለት ደግሞ በእያንዳንዱ ቀን እየወጣን ሚዲያ ላይ እንናገራለን ማለት አይደለም። እንደውም ሚዲያ ላይ ሁልጊዜ የምታዩን ከሆነ ስራ እየሰራን አይደለም ማለት ነው። ስለዚህ ይሄን በደንብ መረዳት ያስፈልጋል እንጂ በቁጭት በሴንስ ኦፍ አርጀንሲ ነው እየሰራን ያለነው። ይሄን ህብረተሰቡ ቢረዳው ጥሩ ነው። አንድ ሁለተኛ የዚህ የተጠያቂነትና የመጠራጠር ጉዳይ አንስተሃል መሳይ። የተጠያቂነት ጉዳይ ቅድም መልሼዋለሁ። ጊዜ ዛሬ አይደለም ጊዜው። ተጠያቂነት መኖር አለበት፣ ሁላችንም መስማማት አለበት። መታለፍ ያለበት ጉዳይ አይደለም። አሁን የዶክተር አብይ አገዛዝ በስልጣን ላይ ሆኖ ግን ተጠያቂነት ሊመጣ አይችልም። በሚሊዮኖች ህዝብ እልቂት የሚጠየቅ መንግስት በስልጣን ላይ ባለበት ሁኔታ ማነው ተጠያቂ? ማነው ጠያቂ የሚሆነው? ምን አይነት ተጠያቂነት ነው የሚመጣው? ተጠያቂነት እኮ ሰላም ይፈልጋል አይደል? ተጠያቂነት እኮ የህግ የበላይነት ይፈልጋል፣ መረጋጋት፣ ዲሞክራሲ እኮ ይፈልጋል። ያ በሌለበት ሁኔታ ዛሬ ተጠያቂነትን ልናመጣ እንችላለን። ስለዚህ ይህን ተጠያቂነት የህልውና አደጋን ከታደግን በኋላ ለሚመጣ የሽግግር ሂደት እናስተላልፈው። ያኔ ሁላችንም ነፃ የሆነ ማጣራት ተደርጎ ተጠያቂ መሆን አለብን፣ በፍትህ ማለት ነው። ለዚህ ሁላችንም ዝግጁ መሆን አለብን፣ ቃል መግባት አለብን። አሁን እየተፈጠሩ ያሉ ስብስቦች ይህን አንደርስታንድ ያደረጉ ማናችንም ተጠያቂ የሚያደርገን ነገር ካለ በህግ ወደፊት በትራንዚሽናል ጀስቲስ ለመጠየቅ ዝግጁ ነን፣ መጠየቅም አለብን ብለን ነው ይህን እንቅስቃሴ እየፈጠርን። ስለዚህ ይህን በዚህ መዝጋት ያስፈልጋል። እኔ ሁልጊዜ አንድን ነገር ደጋግሞ ማንሳት ጥቅም ያለው አይመስለኝም፣ ምክንያቱም ብዙ ቦታ ሲነሳ ሰማዋል የተጠያቂነት። ስለዚህ አንድ ይሄ ነው። ሁለተኛው ግን ሪሊ በጥንቃቄ ልናየው የሚገባ ጉዳይ የጥርጣሬ ጉዳይ። ኢትዮጵያውያን በጣም ተጠራጣሪዎች ነን። እውነቱን ለመናገር አትጠራጠሩ ሊባል አይቻልም። በአንድ በኩል እንዲጠራጠሩ ህዝቡ እንዲጠራጠር የሚያደርጉ ብዙ ክህደቶች ተፈጽሙ ከትናንት እስከ ዛሬ። ስለዚህ ቢጠራጠር አይደንቅም። ሁለተኛ መጠራጠር ራሱ የተፈጥሮ ጉዳይ ነው፣ ሂውማን ኔቸር ነው መጠራጠር። አትጠራጠሩ ልንል አንችልም። ግን ያ ጥርጣሬያችን እስከምን ድረስ ነው የሚሆነው? ለትግሉ እንቅፋት እስከሚሆን ድረስ ነው ወይ መሆን ያለበት? የህብረት እንቅፋት እስከሚሆን ነው ወይ መጠራጠር ያለብን የሚለውን ግን በአግባቡ ማየት አለብን። ሪሊ አንዳንዱ ጥርጣሬ ለህብረት እንቅፋት የሚሆን ነው፣ ለትግል እንቅፋት የሚሆን ነው። በዛ ደረጃ ያለ ጥርጣሬ እኔ ከጥርጣሬ በላይ የሆነ አፍራሽነት ነው የሚል እምነት ነው ያለ። አፍራሽነት ነው። አንዳንድ ጊዜ ለፖለቲካ ኃይሎች ቤኔፊት ኦፍ ዘ ዳውት መሰጠት አለበት። ሪሊ የእምነት ዕዳ መሰጠት አለበት። እኔ ራሴን በሚመለከት አሁን ልደቱን እንዴት እናምነዋለን ሲል ሰማለሁ። አንዳንድ ጀዋርን እንዴት እናምነዋለን ሲል ሰማለሁ። ራሴን ወክዬ ልናገር እችላለሁ። ጤናዬን አጥቻለሁ፣ የወጣትነት እድሜን አጥቻለሁ፣ በዚህ ትግል ሀብት ንብረቴን አጥቻለሁ። ዛሬ የምኖርበትን ቤት ሳይቀር ነው በግፍ የተቀማሁት። አገሬን አጥቻለሁ፣ ወደ አገሬ እንዳልገባ ተከልክዬ በስደት ነው የምኖረው። እኔን ያላመነ የኢትዮጵያ ትግል ማንን ነው ሊያምን የሚችለው? ንገረኝ እስኪ። በዚህ ደረጃ ዋጋ የከፈልን ሰዎችን ያላመነ ማንን ነው የሚያምነው? እኛን ከማመን ውጭስ ምን አማራጭ አለው? ከነ ችግራችንን እኛን መቀበል ነው እንጂ ማንኪያቶ እየጠጣ የሚተቸውን ሰው ነው የሚያምነው? ትግሉን በዳር ሆኖ መስዋዕትነት ሳይከፍል ዋጋ ሳይከፍል ለውጥ እንዲመጣ የሚመኘውን ነው የሚያምነው? ማንን ነው የሚያምነው? ስለዚህ አንዳንድ ጊዜ ይሄን ገደቡን ማወቅ አለብን። ሪሊ ዝም ብሎ መጠራጠር ምክንያታዊ አይደለም።
መጠራጠር መጥፎ አይደለም፣ ልናስቀረውም አንችልም። ሂውማን ኔቸር ነው። ግን ገደብ ያስፈልገዋል። ለትግሉ እንቅፋት መሆን የለበትም። የትብብር እንቅፋት መሆን የለበትም። አሁን ላይ አንዳንድ ሰዎችና ምናልባትም ስብስቦች ላይ የማየው ጥርጥር ግን በዛ ደረጃ እንቅፋት የሚሆን አፍራሽ ነው። ትክክል አይደለም። ሞቲቡንም ጥያቄ ውስጥ ማስገባት አለብን። አንዳንድ ጊዜ የአገሬ ሰው አንድ ተረት አለው ነው በቅሎ የሌለው አህያ ይጋልባል ይላል። በቃ የፈለገ ድክመት ቢኖርብን ችግር ቢኖርብን ዛሬ በትግሉ ግንባር ላይ የተገኘ ነው እኛ ነን። ይሄ ህዝብ እኛን ከማመን ምን አማራጭ አለ? ምን አማራጭ አለ? ይሄን ሁሉ ዋጋ እየከፈልኩኝ እኔን ያላመነ ማን ሊያምን ነው? ከየት ሊመጣለት ነው? ጥርጣሬው አንዳንድ ጊዜም እንዳልከው ዝም ብሎ ግልብ የሆነ ጥርጣሬም ተገቢ አይደለም። ግን ባለፈ የተፈጸማለ ቢያንስ ተጠያቂነቱ እንዳልከው ወደፊት በሽግግር ፍትህ እንደሚመጣ ምንም ዋስትናውን ላይ መስጠት እንኳን ባይቻል ያ ሊመጣ ይችላል ብሎ ተስፋ ማድረግ ይቻላል። ነገር ግን ለተፈጸመው ነገር ቢያንስ ዕውቅና መስጠት የተፈጸመ ስህተት አለ፣ ይሄ ስህተት ነበረ፣ ነገ ከነገ ወዲያ በዚህ ስህተት ወንጀለኛ ሆኜ ከተገኘው ልጠይቅበት ብሎ ዕውቅና እንኳን መስጠት የለም። ዝም ብሎ መቀላቀል ሆነ ምንም እንዳልተፈጸመ አድርጎ መምጣት በሌላው በቆሰለው ጉዳት በደረሰበት ሰለባ በሆነ ማህበረሰብ ዘንድ ስጋት ቢሆን ይገርማል ወይ? ምክንያቱም ዋስትና የለውም ብዙ መከዳቶችን ስላየ ቀደም ሲል ማንተ እንዳልከው። ስለዚህ መጠራጠሩ አግባብ የሌለው ዝም ብሎ የተጋነነውን ትተን ግን ትርጉም ያለው በጣም ምክንያታዊ የሆነ ደግሞ ስጋት ያላቸው ወገኖች አሉ። ለነሱስ መልስ አትሰጡም ወይ? በትክክል ይሄ ስጋታችሁ ልክ ነው፣ የተፈጸመው እንደዚህ ነው ብሎ የነበረውን ነገር ዕውቅና መስጠት ላይም ወደኋላ እያላችሁ ነው የሚል ነገርም ይነሳል። ልደቱ እኔ ቅድምም ንግግሬን ሲጀምር መልሱን ለመስጠት ንግግሬን ሲጀምር እንዲጠራጠር የሚያደርጉ ሁኔታዎች አሉ። ከትናንት እስከ ዛሬ ነው ያለው። ምንም ማድረግ አይቻልም። አንዱ ግን መኖራቸው በራሱ እንቅፋት መሆን የለበትም ነው። ያነሳው ጥያቄ ጥሩ ነው። አንዳንድ ሰዎች ዝም ብለው ትናንት ከቆሙበት መቀጠል ይፈልጋሉ። ጸጸታቸውን ሳይገልጹ ተጠያቂነታቸውን ሳይገልጹ እሱ ስህተት ነው። በዛ ደረጃም ለውጥ አለ። እውነቱን ለመናገር እኔንም አንተንም ጨምሮ አንተ ባለፈው ሂደት ተጸጽተህ ከዶክተር አብይ ጋር ያሳለፍካቸው ዓመታት እንደሚያጸጽሱ ስትናገር ሰምቻለሁ። ጥፋት ስህተት እንደሆኑ ስትናገር ሰምቻለሁ። እንደው ለሁላችን ምሳሌ የሚሆን ሰው አቶ ገዱ አንዳርጋቸውን እንውሰድ። ምንድነው ያለው? ባለፈው ተጸጽቻለሁ፣ ለጠፋው ጥፋት ይቅርታ ጠይቃለሁ። ሁለት በዚህም አላቆመም። ነገ ከነገ ወዲያ እውነተኛ የሆነ የሽግግር ፍትህ ሲመጣ ተጠያቂ ይሆናል። አንድ ሰው በዚህ ደረጃ ከተናገረ በኋላ ምን ልትለው ትችላለህ? ምን ትጠብቃለህ ከዚህ በላይ? እና በዚህም ደረጃ ሪሊ መጸጸቶችን እያየሁ ነው። ግን ደግሞ የማይጸጸቱ ሰዎች አሉ። ትክክል ነው። እኔ መሳይ እነዛ ሰዎች አለመጸጸታቸው ከማንም በላይ የሚጎዳው ራሳቸው። አንድ በተሳሳተ መንገድ ውስጥ የነበረ ሰው ዛሬ መጥቶ ትናንትና ለሆነው ነገር ተጸጽቻለሁ ይቅርታ ቢል ከማንም በላይ የሚጠቀመው ራሱ ነው። ለምን? ዛሬና ነገ የሚናገረው ነገር ተቀባይነት ይኖረው፣ ህዝብ ያምነዋል፣ አቅም ጉልበት ይኖረዋል። ትናንት አጥፍቶ እንዳላጠፋ የሚሄድ ሰው ግን ህዝብን የማሳመን ጉልበት አይኖረው፣ የመታመን እድል አይኖረው፣ ራሱን ነው የሚጎዳው። ስለዚህ አዎ ልንገፋ እንችላለን። ትናንት በጥፋት ሂደት ውስጥ የነበራችሁ ሰዎች እውነተኛ ጸጸታችሁን አሳዩ፣ ህዝቡን ከልባችሁ ይቅርታ ጠይቁት ልንል እንችላለን። ግን የማይታለፍ ቅድመ ሁኔታ አድርገን መቆም ግን የለብንም። ይህ ትግል መቀጠል አለበት። በቃ እንደዚህ ካላላችሁ በስተቀር አንተባበርም፣ አንነጋገርም ካል የትም አንሄድም፣ ትግሉ የትም አይደርስም። ስለዚህ ፕራግማቲክ መሆን አለብን። ያልተገባ ነገርም ቢሆን አንዳንድ ጊዜ የግድ ነው። ወንጀለኛ እኮ ነገ አይደለም ዛሬ መጠየቅ ነበረበት አይደለም እንዴ? ለምንድን ነው ነገ የሚጠየቀው? ዛሬ መጠየቅ ነበረበት እኮ አይደለም? ህግና ስርዓት ሊኖር ኢትዮጵያ ውስጥ ለነገ ለምንድን ነው የምናስተላልፈው? ነባራዊ ሁኔታው ስለማይፈቅድ። የይቅርታውንም ጥያቄ እንደዛ ነው። ከማንም በላይ የይቅርታ ጥያቄ የሚጠቅመው ይቅርታ ጠያቂው ተጠያቂው አይደል? ይቅርታ ጠያቂው መጸጸት የሚጠቅመው የሚጸጸተውን ሰው ነው። በዛ ረገድ ሪሊ አዲስ ሰዎች ወደ ትግሉ ሲመጡ በዛ መጠን ህዝቡ በሚጠብቀው መጠን ቢጸጸቱና ይቅርታ ቢጠይቁ በጣም ጥሩ ነው። ለትግሉም ይጠቅማል። ከማንም በላይ ግን ራሳቸውን ይጠቅማል፣ ራሳቸውን ያጠነክራል የሚል እምነት አለኝ። ግን ይሄን ካላደረጉ ብለን ደግሞ መቆም የለብን። በዚህ ረገድ ያደረከው ነገር ትክክል አይደለም፣ ግን ደግሞ ከዛ የሚበልጥብኝ ነገር አለ። ኢትዮጵያና ህዝቧ ከገጠማቸው የህልውና አደጋ መትረፍ አለባቸው። እንዲተርፉ ደግሞ ካንተ ጋር ዛሬ መተባበር የግድ አስፈላጊ ቅድመ ሁኔታ ነው።
ምትክ የሌለው ብዬ አብሬ መስራት አለብኝ። አይ ያን ነገር ካልመለስክ ካልተጸጸት ይሄን ካላልክ ስሜቴ ብቻ አይደለም የሚጎዳው ያም በማለት ስሜቴ ነው የሚጎዳው አይደለም ይቅርታ ባለመጠየቅ ወይም ጸጸቱን አንድ ሰው ስላልገለጸልኝ ስሜቴ ሊጎዳ ይችላል ይሄን ምክንያት አድርጌ ግን የትብብር እንቅስቃሴን መራቅ ግን አጠቃላይ ህልውናዬ ነው የሚያጠፋው ስለዚህ ይሄን ሚዛኑ ላይ ማስቀመጥ ያስፈልጋል እና ፕራግማቲክ መሆን ያስፈልጋል የሚል እምነት ነው ያለኝ እና በዚህ መልኩ አንደርስታንድ ብናደርገው ጥሩ እንግዲህ ልደቱ መጽሐፉን ሀገረ ካኦፒን መነሻ አድርገን በወቅታዊ ጉዳይ ላይ የተወሰኑ ሐሳብ የተለዋወጥንበት የዛሬው ዝግጅትን ይመስላል ምናልባት የምትጨምረው በዚህ ወቅት ላይ ማስተላልፈው መልእክት አለ ካልክ ድሉ ልስጥና ዝግጅታችንን እናበቃለን አይ ምንም